ወንድ ስለሆነ ወንድ እንዴት እንደሚያይሻል እና ይህንን የመሰለች ልጅ ሌላ ሰው እጅ ልትገባ ነው። ስለዚህ ቶሎ ብዬ በዚህም በዛም ማዋክቤ ህይወቷን በጥብጬ እንደገና ዜሮ ላስገባት። ጨዋታው ኖ ይባላል። እዚህ ማንም አይዋጠለት ከፈለገ ያንቺ ህይወት ያንቺ ነው። ለምን እናትና አባትሽ አይሆኑም? ካልተዋጠላቸው በውሃ ወረዱት። ለአንቺ ህይወት ዋስትና ማንም አይወስድም። በህይወቴ ላይ ለማረገው ነገር ጀጅ ሊያደርገኝ የሚሞክር ሰው ካለ ሳቂ ነው ያመጣኝ። እንኳን ሊከብደኝ ቀርቶ ጤና ይስጥልኝ። ራማሌክስ እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየህ። ደህና ነህ? ይመስገን ፈጣሪ። ምን እንታዘዝ? ምክር እንድትሰጠኝ ፈልጌ ነበር። እሺ ንገሪኝ። እኔ ከዚህ በፊት ፍቅረኛ ነበረኝ። ፍቅረኛው ከየት መጣ? ኢትዮጵያ ላይ ማለት ነው። እንዴት ነው የተዋወቃችሁት? ሰማን? አዎ ይሰማል። እዛ ነበረና በቃ ማለት 1 አመት ከ2 አመት ከምናምን ነበር። ከዛን በቃ እኔ ትቼ ወደ አረብ ሀገር መጣሁ። ከዛን በሰላም ነበር። እዚህ ከመጣሁ በኋላ በቃ እኔ ከማንም ጋር በቃ እንጋባ ብለን ቃል ተግባብተን ነበር። ከማንም ጋር አላወራም። በቃ ከሱ ጋር ብቻ ተስፋዬን እሱን በቃ አመንኩት ስለምወደው። የምን ቃል ነው የተገባባችሁት? በቃ ማለት እኔም አልክድሽም አንተም በቃ አንከዳደም ብለን ማለት ነው። ቁጭ ብላችሁ እንዴ ያወራችሁት ቃሉ? አዎ የሱ ጓደኛ ነበር። በቃ ማለት በቃ እንዳትክጂኝ እንዳልከዳሽ ምናምን ብለን ማለት ነው። እሺ ከዛም በጣም ነበር በቃ ማለት በጣም ነው ሰው ይወደኛል አይደለም፣ ግን ለጊዜው እዛን ጊዜ በቃ በጣም እሱ እኔ የምወደው ነው እንጂ ማቆስ ይወደኛል አይደለም፣ ግን ያሳየኛል በቃ እንደሚያፈቅረኝ። በቃ ለምን አንጋባም? ሳንጋባ ለምን ከዛም በመሃል እኔ ልመጣ ሲል በመሃል የሴት ልጅ ፎቶ ስልኩ ላይ አየሁትና የማን ነው አልኩት። ከዛ የጓደኛዬና የአጎቴ ልጅ ናት አለ። መጀመሪያ ደግሞ አውቆ ነው ከባድ አጎቶቹ የለውም ልጆች የለም አላገቡም ራሱ ዋሸኝና በቃ እንዳለ እኔ ተናደድኩኝ። ምን ላድርግ ይሄን ብዬ ማለት ነው። ከዛን አኮረፍኩት። ልመጣ አካባቢ ስላኮረፍኩት ይቅርታ ጠየቀኝ። ዝም ብዬ ከቴሌግራም ላይ ከቲክቶክ ላይ አውርጄ ነው ፎቶ ደስ ብሎኛል። እኔ ግራ ገባኝና ችግር የለውም በቃ አልኩት። ትቼው መጣሁ እላለሁ። ከዛን እዚህ ከመጣሁ በኋላ ደግሞ ልተው አልቻልኩም። በቃ ማለት እንደዛም ተናድጄበት ድጋሚው ደግሞ እደውልለታለሁ። ስለዚህ ምክር ስጠኝ እስኪ አሌክስ። እሱ የቀለደብኝ ይመስላል እንግዲህ። ከዛ አረብ ሀገር ሄደሽ ብር አገኝተሽ የሰውን ህይወት ሰው እንዴት እንደምኖር አይተሽ ብር አለሽ በቃ አሁን አታናግረኝም ማለት ነው፣ አሁን አፍታለሽ ማለት ነው ይለኛል። በቃ የሌለ ወሬ ነው የሚያወራብኝ። ግን እኔ ተቀይረበት አይደለም እሱ ነው የተቀየረብኝ። ግን እራስዋለሁ አልኩት። እኔ ምክርህን በጣም ነው የሚከታተልህና ወላሂ በቃ ልጆቹ ሴቶቹን ስትመክረን በቃ በጣም ደስ ይለኛል። እኔ አንተን እከታተላለሁ። ከዛን የማይጠቅም ሰው በቃ መጨረሻው እንደማይሆን ይገባኛልና ለምን እጓዛለሁ ከሱ ጋር አልኩትና ቦሎኩት። ከአወጣውትና ራሴው ደግሞ አናገርኩት። ምን ማድረግ አለብኝ? እስኪ ምክር ስጠኝ አሌክስ። ይጨንቀኛል በቃ ደግሞ እኔ እሱ ለምን እንዴት ይሄን ሁሉ አመት ከሱ ጋር እኔ ሌላ ሰው አላወራም፣ ከማንም ጋር እንትን አላወራም። እንዴት እንደዚህ በቃ ልክደኝም እንዴት ጠግብብኛል በቃ ብዬ በጣም ያናደኛል። እኔ በቃ ምን ይሻለኛል? በቃ ዝም ብዬ ራሴን ያስጠላኛል። ይሄን ሰሞን ደግሞ እናድዳለሁ ዝም ብዬ። እድሜሽ ምን ያህል ነው? ምክር ስጠኝ። እድሜ 24 ምን ታርጊስቲ? 24 ሚውት አድርጊ። ማደንዘዣው ዋት ቃል መገባባት ምን አመጣ? ተጃጃሉ ችግር የለው።
ቤቢ አባዬ እማዬ ምናምን ያላችሁ ተጫጫ በየወንዙ መማማል አለብን። ቃል እኮ ከባድ ነገር ያሉት ከሚጠፋ የወለዱት ይጥፋ በሚል ማመን ሰው ነኝ እኔ። ገብቶሻል? ለቃል ማለት ቃል ከባድ ነገር ከባድ ክብደት ያለው ጉዳይ ሰው አረጋዋለሁ ያለው ነገር ካለ ማረግ አለበት። ያሉት ከሚጠፋ የወለዱት ይጥፋ የሚለው አባባል ቀላል አባባል አይደለም፣ ቀላል ቃል አይደለም። እኔ ያወራሁት ካፌ የወጣው ቃል ከሚታጠፍ የወለድኩት ልጄን እሰዋለሁ ነው። በዛ መልክ ልጅ ወልጄ እንኳን ቢሆን ከልጄ ይልቅ ቃል ይበልጣል እና ቃል ትልቅ ኃይል እንዳለው ነው። ገብቶሻል? ስለዚህ ይሄ ተራ ትንንሽ የምንላቸው ነገሮች እሺ፣ ግን እንደዚህ ላልተው ተባበላችሁ። አንደኛ ረጅም ርቀት የማትሄዱበት መንገድ ከሆነ ቃል አለመገባባት አላገባሹም። ይሄን ሰው አንዳንድ ወንዶች ለሁሉም ሴት ስክሪፕት ማንበብ ይወዳሉ። ሁሉም አይደለም አሉ። አሁን እዚህ ውስጥ የሚመለከታቸው ሰዎች ትንሽ ደማቸው ተክተክ ሊል ይችላል። ቀዝቃዛ ውሃ ከፍሪጅ በመስጠት ተባበሩ እንዳይገነፍሉ ማለት ነው። ስክሪፕት ነው የሚያነቡት። ሁሉም ሴቶች ግን ተመሳሳይ አፈቅርሻለሁ ሲሉ እንኳን ቶኑ እንኳን አይቀየርም። በጣም የሚያሳዝነው ነገር ቶኑ ለአንዷ የላከውን ቴክስት ኮፒ ፔስት አድርጎ ለአንቺ ነው የሚልከው። አንቺ በቃ አፍቅሮሽ ልብሽ ልቅ ብሏል። አሁን ቃል ሲገባለሽ በቃ በልብ ውስጥ ያለሽ አንቺ ነሽ። በቃ ስትመጪም ወደዚህ ሀገር በቃ ልብሽ እሱን አንጠልጥለሽ እሱ በቃ ኖረው ፍቅረኛ ያለ የሚያፈቅረኝ የእውነት የሚወድሽ ፈጣሪሽ ብቻ ነው። የኔ ናት እዚህ ምድር ላይ እስከመጨረሻው ሊወድሽ እስከመጨረሻው አብሮሽ ሊቆይ የሚችል ማንም ሰው የለም። ከሰዎች ጋር ስትዋደጂና ስትቀራረቢ ነገር ሊቀየር እንደሚችል እያሰብሽ ነው መንቀሳቀስ ያለብሽ። አለበለዚያ ልብሽ ይሰበራል፣ ሰው ይለወጣል። ሳታምኚው ቀርቶ ታምኖ ቢገኝልሽ ይሻላል እንጂ አምነሽው ገደል ከሚከትሽ ማለት ነው። ህፃናት ጋር ነው ደግሞ አሁን ያላችሁት። ያልበሰለ ጥሬ የሆነ ከ20 ዓመት በታች የሆነ ለሱ ሴት መቀያየር እንደ ብርቁ ቲክቶክ ላይ ፖስቶ ስንት ሴቶች ላይ ካረጉልኝ ስንት ሰዎች በውስጥ መስመር መጥተው ታምራለህ የኔ ቆንጆ ምናምን አሉኝ ብሎ ካልኩሌሽን የሚሰራ ህፃን ነው የምታፈቅሩት። ያልበሰለ ዘሎ ያልጠገበ ማለት ነው። ከእንደዚህ አይነት ሰዎች መራቅ ነው ያለብሽ። ይሄ ልጅ አንቺን የመጨረሻ ምን አይነት ሞኝ ናት ብሎ ቢያስብ ነው ከቲክቶክ ላይ ፎቶ ስለተመቸኝ ዳውንሎድ አድርጌው ነው እና የሴት ፎቶ ስልኩ ላይ ነው ከዛ አመንሽው አንቺ ማለት ነው። የእሱ አባባል አይደለም የሚገርመኝ። አንቺ እንደው ምንም እንኳን እንደው ማስተዋል ጠፋ ቢባል እቺ ማስተዋል ያቅትሻል፣ በዚህ ሸውድሻል። ስለዚህ የዋህነት አዋጣምሽ፣ ያስበላሻል፣ ያሳርድሻል። መንቃት ነው ያለብሽ። አንቺ ብቻ አይደለሽም በሱ ህይወት ውስጥ ያለሽው ሴት ሚሊዮን ናቸው። እኔ ልንገርሽ፣ አንቺን ደህና ደሪ ብሎ ስልክ ሲዘጋ ሌላኛዋን እንዴት አደርሽልኝ የሚል ነው። ህሊና የለውም፣ ህሊናውን አይፈራም። እንደዚህ አይነት እግዚአብሔርን የሚፈራ ሰው ማለት ነው። ስለዚህ ምንድነው ማድረግ ያለብሽ? ውጪ ከዚህ ነገር ውስጥ የምትሰሚኝ ከሆነ እንደ ወንድም ነው የምነግርሽ። እኔ ከዚህ ውስጥ ከወጣሽ በኋላ አንገናኝም። ገብቶሻል? ምንም ላንገናኝ እንችላለን እስከ ወዲያኛው ማለት ከምንም ኢንቴንሽን አይደለም የምነግርሽ ማለት ነው። አሁን የምነግርሽ ነገር ወይኔ የሚጠቅመኝ ጉዳይ ሆኖ ወይ ባለመንገሬ የማጣው ነገር ሆኖ ሳይሆን እንደ ወንድም ስለሚያሳስበኝ ነው የምነግርሽ። ውጪ የምትጎጂበት ህይወት ነው። አመኝ ነገ አንቺ ታምኚለት እሱን ብቻ ነው ብለሽ ተቀምጠሽ ይሄ ሰው ሲያንጋጋ ሴቶችን ስታይ ራሴን ካላጠፋው የሚል አይነት ነገር ላይ ከምትደርሺ ከአሁኑ ቀዝቀዝ እያረግሽ እሱ እየራቅሽ እየተውሽ ስራ ላይ እያተኮርሽ መምጣት አለብሽ። ገብቶሻል? ተግባባን? አዎ አሌክስዬ ተግባብተናል። ግን እኔ እኮ ትቼዋለሁ ማለት 1 ወር ከምናምን ቆይቶኛል ብሎክ ካረኩት። ግን ከዛ በኋላ ደግሞ ድጋሚ የሱ ቃላቶች በቃ የሱ ወሬ ምናምን አስታውስ ትዝ ይለኝና ዛሬ ነው መቼ ነው የደወልኩለት ደግሞ አውጥቼው ብሎክ አድርጎ ድጋሚ መልሼ የደወልኩለት በቃ ከዛ እኔ ተይዘሻል። በነገራችን ላይ ቤት የያዘን ሰው በአንዴ መክሮ መመለስ በጣም አስቸጋሪ ነው። በነገራችን ላይ አሁን ወታ ራሱ ይሄ ጠላቢ ሲሆነ ልጅ ምንም ብሎ እንደመከረኝ ምናምን ብለሽ ራሱ ለሱ ትነግሪው ትችያለሽ። ግን ምንድን ነው መሰለሽ ሰው ይኸውልሽ በህይወት ውስጥ እኔ የገባኝ ነገር ልንገርሽ። በህይወት ውስጥ ሰዎች የሚያወሩትን አትይሽ፣ የሚያረጉትን ተመልከች። ማውራት ችግር የለው። ማፈቅርሻለሁ፣ ወድጄሻለሁ፣ አላንቺ ህይወቴ ባዶ ናት ምናምን
እሱ አንድ ፊልም ቀረጻም ወይ ቲያትርም ካለ ሰው ስክሪፕት ደራሲው የጻፈለትን መነባነብ አንብቦ ገብቶ መተወን ይችላል። በጣም ኢዚ ነው። ፍቅር ይዞት የማያውቅ ሰው የእውነት እንዳፈቀረ ሆኖ ቲያትሩ እስኪያሳምን ድረስ ሰው እስኪያምን ድረስ ሊሰራው ይችላል፣ ሊተውንም ይችላል። አፍቅሮ እኮ ላያቅ ይችላል። ያሰው ትወና ነው ማለት ነው። ወሬ ልልሽ ፈልጌ ማነብነብ ያጠናውን ቤቱ ቁጭ ብሎ እንዲህ ልበላት ብሎ መጥቶ አስቦ የሚነግርሽን ማለት በጣም ቀላል። የሚያረገው ነው ማየት ያለብሽ። ያ ሰው አፈቅርሻለሁ ከማለቱ ጀርባ ምንድነው ለአንቺ የሚያደርገው? ታማኝ ነው ወይ? ይንከባከብሻል ወይ? ጊዜ ይሰጥሻል ወይ? ፊውቸር ከአንቺ ጋር ያልማል ወይ? ወደፊት እቅድ አለው ወይ? ወደ አክሽን ይገባል ወይ? ተግባሩ ነው የምታየው። ተግባሩ ከሌለ ወሬው ምን ያደርጋል? ሳያወራ እንዲሁ በተግባር ፍቅሩን ቢገልጽልሽ ራሱ እኮ ዋጋ ይኖረዋል አይደል? ሰው አስቢበት ይሄንን። እሺ እሺ አሌክሲ፣ እሺ አመሰግናለሁ። መልካም ቀን። አሜን። ተይዛችኋል። እኔ እኮ የምታፈቅሯቸው ወንዶች እንደው እዚህ ግባ የሚባሉ ቢሆኑና ቢቆጭ ነበር። ገብቷችኋል? አሁን መርፌ አወጋጉ ላይም አስተያየት እናደርግ ነበር እኛ። እዚህ ግባ ስላችሁ በመልክ አይደለም። ለወንድ ልጅ እንደውም መልክ ምንም አይሰራለን። ከጦጣ መልስ ቢልም ችግር የለውም። ወንድ ልጅ በማስተዋልና በአስተሳሰብ እንዴ ህፃናት ገና የእናቱን ጡጦ እኮ አልጨረሰም እኮ። አብዛኛው አሁን አፈቀርኩት የምትሉ ሰው በቃ ዘናጭ ምናምን ሊሆን ይችላል። በቃ ልብስ ይለብሳል፣ ይዘንጣል ምናምን፣ በቃ አሪፍ አሪፍ ፎቶ ፖስት ያደርጋል ምናምን ነገር በቃ ቲክቶክም ላይ ከሆነ እንትን ላይ ምናምን ብዙ ላይክ እና ፎሎወር ምናምን አለው ምናምን፣ ግን እዚህ ውስጥ ባዶ ነው። ልክ አብረው አንዲት ሴት በህይወት ውስጥ ስገባ አቢዩዝ የሚያደርግ ኔጌቲቭ የሰው ልብ ቅስም የሚሰብር እንዳትንሽ አርጎ የሚያንኮታኩት፣ ግን ከላይ ግን ሲታይ በጣም የሚያምር በቃ ብዙ ተከታይ ያለው ና ኔቨር ጋይስ። እዚህ ውስጥ ያለው ነው ጥቅሙ። ውበት ሊስብሽ ይችላል። አብረሹ እንድትቆይ የሚያደርግሽ ግን ስብዕናውና ዲሲፕሊኑ ነው። ገብቶሻል? የሰው ልጅ ማለት ነው። ለዛ ነው እኔ ብዙ በመልክ ማላም ነው። ቆንጆ ሆንኩ አልሆንኩ ጉዳይ አይሰጠኝም። ምክንያቱም ቆንጆ በሆን እንኳን የሆነ ሴት በእኔ ልትሳብ ትችላለች፣ ግን አብራኝ የምትቆየው ባህሪ ዲሲፕሊን ወይ አክሴፕት አነማ አጉል አክሴፕት ወብንም ኖ ኖ ኖ ኖ ሄሎ። ስለዚህ ወንዶች እዚህ ውስጥ መሰሙኝ ከሆነ ቁንጅናህ ላይ፣ ገንዘብህ ላይ፣ ገንዘብ ኢምፖርታንት ነው አይ ነው። ራስህን አቋም ላይ ምናምን ብዙ እንትን አትበል፣ እሱ ላይ አትሟሟት ማለት ነው። ኢምፖርታንት ያስፈልጋል፣ ግን በዛ ሰዎች ሊሳቡ ይችላሉ። እውነቱን ለመናገር ከሩቅ አይታ በቁንጅና የትኛውም ሴት ልትሳብ ትችላለች። እውነታው እሱ ነው። ወይኔ ሲያምር ይህ ልጅ ምናምን ሴቶች ሁሉ የሚፋለጡብህ ምናምን ቆንጅናው ስለሱ ፖስት የሚያደርጉ ሼር የሚያደርጉ ላይክ የሚያደርጉ ምናምን ብዙ ሊሆን ይችላል። ግን እመነኝ አንድ ቀን ከአንተ ጋር ቁጭ ብሎ ያወሩ ቀን ይጸጸቱበታል። ቁንጅና ጂኒ መስሎ ነው የሚታያቸው። ገብተዋል። ከዛ በኋላ አንተ ቁንጅና ፋይዳ ቢስ፣ በየትኛውም መመዘኛ ዜሮ ነው የምትገባው። ስለዚህ ውበት ጥሩ ነው፣ ግን ኢምፖርታንት አይደል። ባይኖርም እንኳን ዲሲፕሊንህ፣ ሰልፍ ሪስፔክት፣ ለሌላ ሰው ያለህ ሪስፔክት፣ ለሴት ልጅ ያለህ ሪስፔክት፣ እሱ ነው አብራህ እንድትቆይ አብራህ እንድትኖር እድሜ ዘመኗን ስላንተ ያወራች እንድትኖር በልቧ ውስጥ ታትመህ የምትቀረው በውበት አይደለም። የትኛውም ሰው በቁንጅና የሰው ልብ ውስጥ ታትሞ ሊቀር አይችልም። ጊዜያዊ ነው።